በኢትዮጵያ ኮሙኒኬሽን ባለስልጣን አዋጅ ቁጥር 1148/2011 መሰረት በሁሉም ቴሌኮሙኒኬሽን አገልግሎቶች ላይ በመላው ኢትዮጵያ መስራት የሚያስችለውን ፈቃድ አግኝቶ ወደ ስራ የገባው ሳፋሪኮም ኢትዮጵያ ዛሬ ላይ በኢትዮጵያ ሁሉም ክልሎችና ከተማ አስተዳደሮች ላይ የኔትወርክ ተደራሽነቱን ማረጋገጥ ችሏል። በዚህም ኩባንያው ከዳር እስከ ዳር በሚለው መሪ ቃሉም ሁሉንም የኢትዮጵያ አካባቢዎች በኔትወርክ ማስተሳሰር መቻሉን የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚ ዊም ቫን ሄለፑት ለፋና ሚዲያ ኮርፖሬሽን አረጋግጠዋል። አሁን በድፍረት መናገር የምንችለው ሳፋሪኮም በመላው ኢትዮጵያ ሙሉ ለሙሉ ተደራሽ መሆን መቻሉን ነው። እኛ እንደምንለውም ከዳር እስከ ዳር ኢትዮጵያን በኔትወርክ አስተሳስረናል። ከሰሜን አሁን እስከምንገኝበት ደቡብ እንዲሁም ከምዕራብ እስከ ምስራቅ ማዳረስ ችለናል። ባለፉት 2 ዓመታት የኔትወርክ ተደራሽነታችንን ለማስፋት በርካታ ስራ ስንሰራ ቆይተናል። በዚህም አሁን ላይ ከ3500 በላይ ታወሮች የሚገኙበት ስፍራ አለን። ይህም 60 በመቶ የሚሆነውን የሀገሪቱን የህዝብ ቁጥር ተደራሽ ለማድረግ አስችሎናል። አሁንም ከዚህ በላይ መስራት ይጠበቅብናል። ነገር ግን 60 በመቶ ተደራሽ መሆን ጥሩ ጅምር ነው። በዚህም ደስተኞች ነን። ከሰሞኑ ሳፋሪኮም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በተለይም ቦንጋ፣ ሚዛንና ቴፒ ከተሞችን ጨምሮ ክልሉን ሙሉ ለሙሉ የኔትወርክ ተጠቃሚ ማድረግ መቻሉን ተከትሎ በመላው ኢትዮጵያ ሳፋሪኮም መድረስ ችሏል። ኩባንያው በደቡብ ምዕራብ ኢትዮጵያ ህዝቦች ክልል አጠቃላይ 40 የኔትወርክ ማማዎችን በፋይበር ዝርጋታ ታግዞ ጥራት ያለው የድምጽ ኢንተርኔትና ኤስኤምኤስ አገልግሎት መስጠት ከመቻሉም በላይ የሽያጭ ሱቆችንም ስራ አስጀምሯል። ሳፋሪኮም መምጣቱ ኦፕሽኖችን ያሰፋልናል ነው። ሁለተኛ አብሮት የመጣ ኤምፔሳ ሚሉት የክፍያ ዘዴ ያለ ያ ዲጂታላይዜሽን ነው። ዲጂታላይዝድ ያደርገዋል። ከኛ ጋር የሚወስዷቸውን ሰርቪሶች ለኛ የሚሰጧቸውን ሰርቪሶች በዛ ኮኔክት ያደርጉልናል። ታክሶችን በዛ ኮሌክት እናደርጋለን፣ ሰርቪሶች በዛ ይከፍላሉ። ስለዚህ ለዛ ሲባል ደግሞ ዲጂታል ኔትወርኩን ይዘረጉታል፣ ኦፕሽኖችን ያሰፉልናል። በዛ ምክንያት ከተማው ተጠቃሚ ነው፣ አድቫንቴጅስ ነው። ድርጅቶች ጋር ስትቀናጅ ቀጣይ ያለው ስራዎችን የማቀላጠፍ ወደ ተሻለ ደረጃ ቴክኖሎጂን በቅርበት ያንዳንዱ ዜጋ ላይ እንዲደርስ የማድረጉ ስራ በጣም በሰፊ የሚያግዝ ስለሆነ ይሄን ለከተማው ትልቅ ተስፋ ነው፣ ትልቅ አቅም ነውና በቅርበት ከነሱ ጋር በጋራ በቅንጅት መስራት የሚጠበቅብን ነውና በጣም ቴክኖሎጂው ትልቅ አቅም ነው የሚል ነገር ነው። በኔ በኩል ኮሙኒኬሽን ኢንዱስትሪ ላይ የሚሆን ዲጂታላይዜሽንና የሚኖረንን ጥረት እጅግ በጣም የሚያግዝና አንድ እርምጃ ወደፊት የሚያራምድ ነው። ደቡብ ምዕራብ ኢትዮጵያ ስንመጣ እንደዚህ ህዝቡ በዚህ መልኩ ይቀበለናል ብዬ አላሰብኩም ነበር፣ ግን በጣም ኤክሳይቲንግ በሆነ መልኩ ነው የተቀበለንና ብዙ ሰዎች እየመጡ እያዩን ነው። ሲም ካርዶችም ከበፊቱ በተለየ መልኩ እየተሸጠ ነው። ብዙ ከስተመሮችን እያገኘን ነው። በኔትወርክ ዝርጋታና በመሰረተ ልማት ግንባታ ላይ አመርቂ ስራ እየሰራ የሚገኘው ሳፋሪኮም ኢትዮጵያ በደቡብ ምዕራብ ኢትዮጵያ ክልል በኔትወርክ ተደራሽ ከመሆን ባለፈም የማህበረሰቡን ሸክም እጋራለሁ በሚል ማህበራዊ ኃላፊነቱን ተወጥቷል። በዚህም በቦንጋ በሚዛንና በቴፒ ከተሞች የሚገኙ መክፈል የማይችሉ የማህበረሰብ ክፍሎችም የጤና መድን ክፍያን አድርጓል። ዛሬ ሳፋሪኮም ያደረገው ወደ ግማሽ ሚሊዮን ብር ነው። የድሃ የጤና መድን መክፈል ላልቻሉ እኔ ከፍልላቸዋለሁ አለው ከጎናችሁ ነኝ ሲል የማህበረሰቡን ልብም አምሮም የገዛበት ትልቅ እንትን ነው። ሚዛን ደግሞ ትልቅ ከተማ ነች። ከተማውም አካባቢውም በዚህ ደስተኛ ነው የሚል ነው የኛ ግምገማ። ባለፉት ቀናት በዚህ በቴፒ ሚዛንና ቦንጋ ከተሞች ላይ ያከናወነው የማህበራዊ ኃላፊነት ስራ በሁሉም ቦታ የምናደርገው ነው። በየትም ቦታ አዲስ አገልግሎት ስናስጀምር አብረን ማህበራዊ ኃላፊነታችንን እንወጣለን። አዎ እኛ የንግድ ተቋም ነን። ኔትወርክ እንገነባለን፣ የፋይናንስ አገልግሎት እንሰጣለን ለደንበኞቻችን። ነገር ግን ከእናንተ ጋር ነን፣ እናስብላችኋለን የሚለውን ማሳየትም እንፈልጋለን። በጣም ጠቃሚውና ሰዎች እንዲረዱት የምንፈልገው ነገር እንደምናስብላቸውና ከነሱ ጋር እንደሆንን መረዳታቸው ነው። ምክንያቱም ንግድ የምንሰራው እነሱ ሲኖሩ ነው። ስለዚህ ንግድ ብቻ ሳይሆን የምንሰራው እንደምናግዛቸውና አብረናቸው እንደሆንን ማየት አለባቸው። ለዛ ነው ነግደን ካገኘነውና ከተሳካልን ቢዝነስ ላይ ለሚያስፈልጋቸውና ለሚገባቸው ሁሉ መልሰን ድጋፍ የምናደርገው። ኢትዮጵያ በዲጂታል 2030 ስትራቴጂዋ እደርስበታለሁ ብላ ለያዘችው ውጥን እንደ ሳፋሪኮም ኢትዮጵያ ያሉ ግዙፍና ዓለም አቀፍ ልምድ ያላቸው ተቋማት የሚያስፋፉት የዲጂታል መሰረተ ልማት ግንባታ ሚናው አይተኬ ነው። በተለይ ክፍያዎችንም ሆነ ግብይቶችን ገንዘብ አልባ በሆነ መንገድ ለማከናወን እንደ ኤምፔሳ ያሉ የክፍያ መንገዶች ስትራቴጂውን እውን በማድረግ ሂደትም ሚናቸው የጎላ መሆኑን የሳፋሪኮም ኢትዮጵያ ዋና ስራ አስፈጻሚው ዊም ቫን ሄለፑት ነግረውናል።
ክቡር ጠቅላይ ሚኒስትሩ ኢትዮጵያን ወደ ዲጂታል አገልግሎት የማሸጋገር የመንግስት አገልግሎቶችን የማዘመን እንዲሁም ዲጂታል ኢኮኖሚውን የጎለበተ የማድረግ ከፍተኛ ፍላጎት አላቸው። እኛም ከዚህ ተነሳሽነት ጋር ሙሉ በሙሉ የምንስማማ ከመሆኑም በላይ ስትራቴጂውን ተቀብለን እየሰራንበት እንገኛለን። ይህም ለኢትዮጵያ ትክክለኛው የእድገት አቅጣጫ ነው። ስለሆነም መሰረተ ልማቶችን እየገነባን የቴሌኮም ታወሮችንና የማስተላለፊያ መስመሮችን እያቆምን እንዲሁም የገመድ አልባ የኮሙኒኬሽን አገልግሎቶችን እያቀረብን እንገኛለን። እንደምታውቀው የዲጂታል ፋይናንስ ስርዓት ማሳለጫ የሆነ ኤምፔሳ አለን። እሱ ዜጎች ገንዘብ ተሸክመው ከመንቀሳቀስ በዲጂታል አማራጭ እንዲገበያዩ ያግዛል። ስለዚህ ዲጂታል ፋይናንስም ሆነ በቴሌኮሙኒኬሽን አገልግሎት ላይ የራሳችንን አስተዋጽኦ እያበረከትን እንገኛለን። እነኚህ ደግሞ ኢትዮጵያ ለምታለመው የዲጂታል 2030 ስትራቴጂ ህልም ብቻ ሳይሆን እውን እንዲሆን የሚያግዙ ናቸው። ሳፋሪኮም ኢትዮጵያም አይተኬ ሚናውን ይወጣል።